በራያ ጨርጨር ወረዳ በመጠጥ ኃይል የተነሳ በሁለት ታጣቂዎች መካከል የተፈጠረው ግጭት ጉዳት ስለማድረሱ እየተነገረ ነው። በሌላ በኩል ደግሞ በአካባቢው ጉዳት የደረሰባቸው ሰዎች እንደሌሉና አካባቢውም ወደ ቀደመው ሰላም ስለመመለሱም የተነገረ መረጃ አለ። ከእሱ ጋር በማያያዝ ሌተና ጀነራል ታደሰ ወረደ ያነሱት የተለያዩ ሀሳቦች አሉ። ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አምሽታችኋል? ለዛሬ ይሆናሉ ያልናቸውን አጠር ያሉ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ወደ ቀዳሚ መረጃችን ስናልፍ በራያ ጨርጨር ወረዳ ሀዱሽ በተባለ ቀበሌ አካባቢ የተፈጠረ አንድ ሁነት ነበረ። በዛሬው እለት በተፈጠረው በዚህ ሁኔታ በሁለት የትግራይ የኃይል አባላት መካከል የተፈጠረ ግጭት ነበረ። ሁለቱም ተዋጊዎች ያው እለቱ የበአል ቀን ስለሆነ መጠጥ በከፍተኛ ሁኔታ ወስደው እንደነበረ ነው የተነገረው። በመጠጥ ኃይል የተነሳ እንግዲህ በሁለቱ ተዋጊዎች መካከል ጥል ተፈጥሮ ነበር። የሁለት የጦር ኃይል የጦር ክፍለ ጦር ወይም ደግሞ የአሃድ አባላት የሆኑት እነዚሁ ተዋጊዎች የፈጠሩት ግጭት ካሉበት ወይም አባል ከሆኑበት ኃይል ጋር የተገናኘ እንዳልሆነና ይኸውም ግጭት ደግሞ ብዙም የተለየ ጉዳት ሳያደርስ ሙሉ በሙሉ እንዲቆም ስለመደረጉ ተነግሯል። ይሁንና ሌሎች አካላት ደግሞ በዚሁ ጥል ምክንያት ጉዳት ስለመድረሱ እንግዲህ ተነግሯል። እንደዚሁም ደግሞ በዚሁ ምክንያት በዲሽቃና በብሬን የታጀበ ከባድ የተኩስ ልውውጥ ተካሂዷል የሚልም ሁኔታ ተነግሯል። እንግዲህ ይሄ ሁኔታ በሌላ በኩል ህብረትና ባንዲራ በተባሉ አካባቢዎችም ተፈጥሯል የሚልም ጉዳይም ተነስቷል። የክፍለ ጦር አዛዥ የአርሚ 24 ክፍለ ጦር አዛዥ እንደዚሁ የመቁሰል አደጋ ደርሶበታል የሚልም የመረጃ ምንጮች አሉ። አርሚ 43 እና አርሚ 24 ውስጥ ባሉ ሁለት ክፍለ ጦሮች መካከል ውጊያ ተነስቷል። በዚህም ጉዳት ደርሷል ቢባልም ነገር ግን ምንም አይነት ጉዳት እንዳላደረሰ የመረጃ ምንጮቹ ተናግረዋል። በዚህ ጉዳይ ዙሪያ የተለየ መረጃ ካለ እንግዲህ አብረን የምንመለከተው ይሆናል። በዛሬው እለት እንግዲህ በአዲግራት ከተማ የመስቀል በዓል ሲከበር ነበር። በዚሁ ክብረ በዓል ላይ እንግዲህ ከፍተኛ የመንግስት ባለስልጣናት ንግግር ማድረጋቸው ለማወቅ ተችሏል። ከእነዚህም መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ አንዱ ናቸው። ንግግር ካደረጉ ባለስልጣናት መካከል እንግዲህ እሳቸው ካደረጉት ንግግር ጋር በተገናኘ እንግዲህ ጦርነትን ስለማስቀረት እና የሰላም አማራጮችን አጥብቆ ወይም አሟጦ በመጠቀም የተሳካ ስራ መስራት የሚቻልበትን አማራጭ ነው የተናገሩት። እንግዲህ ከፍተኛ የመንግስት አመራሮች ማድረግ ያለባቸው ነገር ሰላምን ለማምጣት እና ጦርነትን ለማስቀረት ማለፍ የሚገባቸውን ፈተና በማለፍ የራሳቸውን ጥረት ማድረግ አለባቸው ብለዋል። እንግዲህ ጦርነትን በማስቀረት ዙሪያ ሀሳብ ሲያነሱ የፕሪቶሪያ ውልንም አንስተዋል። የፕሪቶሪያ ስምምነት ወይም ደግሞ ውል አንጻራዊ ሰላምን ስለማስገኘቱና የትግራይ ህዝብና መንግስትም እንዲቀጥል ስለማስቻሉ አንስተዋል። በህገ መንግስቱ መሰረት የክልሉን ግዛታዊ አንድነትና የተፈናቃይ ዜጎችን ጉዳይ መፍታት እንደሚገባ ነው የተናገሩት። ሌላ አማራጭ አያስፈልግም። ያለው አማራጭ እንግዲህ በህገ መንግስቱ አማካኝነት የሚከወን አማራጭ ነው ብለው ተናግረዋል። የታመመውን ወይም ደግሞ በቋፍ ላይ ያለውን ሰላም ለመጠገን እንጂ
ይህ ሰላም የታመመ ነው በማለት መግደል ነውር ነው ሲሉ ተናግረዋል። የጠበበም ነገር ቢጠብ እንኳን ሰላማዊ እድልን አሟጦ መጠቀም ይገባል ያሉት ሌተና ጀነራል ታደሰ ወረደ ለትግራይ ህዝብ ፍትሃዊ ጥያቄ የፌዴራል መንግስት ሰላማዊ ምላሽ እንዲሰጥ ጥሪ አቅርበዋል። እንግዲህ ሰላምን ለማምጣት እንደዚሁ ከሰላማዊ ንግግሮች ባለፈው ፖለቲካዊ እንቅስቃሴዎች መጠቀምም ያስፈልጋል ሲሉም ተናግረዋል። በፌዴራል መንግስት ወገን እንግዲህ ትግራይ ለሰላም ያላትን ፍላጎት በመገንዘብ በክልሉ ፊት ተደቅነው ያሉትን ችግሮች ለመፍታት አጋዥ ሊሆን ይገባል ሲሉ ጥሪ አቅርበዋል። የተጋሩን አንድነት አደጋ ውስጥ በመክተት በውስጣችን ያለውን ችግር በሃይል አስተዳደራዊ ጥያቄዎችንም ለመፍታት መሞከር የበለጠ አንድነታችንን ፈተና ውስጥ የሚያስገባ ስለሆነ ይህ ሁኔታ ግምት ውስጥ በማስገባት በንግግር ችግሮችን መፍታት ይገባል ሲሉ ተናግረዋል። በሌላ በኩል ደግሞ አመራራችን የመርዛም የሆኑ ሚዲያዎች ፍጆታ ሆኗል ሲሉም ተናግረዋል። እንግዲህ መርዛም ሚዲያዎች ያሏቸው እንግዲህ እነማን እንደሆኑ በይፋ አልተናገሩም። ነገር ግን አጠቃላይ አመራሩ የሚዲያ አጀንዳ ሆኖ መርዛም ለሆኑ ሚዲያዎችም ደግሞ የግብአት በመሆን እያገለገለ ነው ሲሉ ተናግረዋል። እንግዲህ ሰላምንም ለማምጣት እንግዲህ በትብብር መስራት አማራጭ የሌለው ጉዳይ ነው ሲሉም ገልጸዋል። እንግዲህ በሌተናል ጀነራል ታደሰ ወረደ ንግግር ላይ እንግዲህ መርዛም ተብሎ የተጠቀሱት ቅድም እንዳልነው የትኞቹ ሚዲያዎች እንደሆኑ አልተነገሩም። ነገር ግን በትናንትናው እለት የመቀሌ የሚገኘውና በሳተላይት ዝግጅቶች የሚያሰራጨው ቲቢኤስ የተሰኘው ቴሌቪዥን ጣቢያ ላይ ጉዳት ደርሶ እንደነበረ መዘገባችን የሚዘነጋ አይደለም። በሌላ በኩል እንግዲህ በሰሜን ወሎ አካባቢ እየተፈጠሩ ያሉ ሁኔታዎች እንግዲህ በመንግስትም ሆነ በተዋጊው የፋኖ ታጣቂዎች በኩል የተለያዩ መረጃዎች ናቸው እየተሰራጩ ያሉት። በዛሬው እለት እንግዲህ የሰሜን ወሎ ዞን ትልቋ ከተማ የምትባለው እንግዲህ ወልዲያ ከተማ ዙሪያ ባሉ ገጠራማ አካባቢዎች ከጠዋት ጀምሮ እንግዲህ እኩለ ቀንም አልፎ በአብዛኛው ቀኑ ሙሉ ሊባል በሚቻል መልኩ ጠንከር ያለ የተኩስ ልውውጥ ሲሰማ እንደነበር ነዋሪዎቹ ተናግረዋል። ይህ የተኩስ ልውውጥ እንግዲህ ከትግራይ ጦርነት ወዲህ ከታየው ጠንከር ያለ ውጊያ ነው ሲሉ ነዋሪዎቹ ገልጸውታል። ተኩሱ የሚሰማው እንግዲህ ከመቻሬ መብራት ሀይል እስከ ጀነቱ ወበር ወይም ደግሞ ጉቦ አዲሱ ማረሚያ ቤት አካባቢ ነው በማለት ተናግረዋል። እና በሌላ በኩልም ደግሞ የድሮን ጥቃትም ከመንግስት በኩል ሳይፈጸም እንዳልቀረ ተናግረዋል። እንግዲህ የፋኖ ታጣቂዎች እንግዲህ በደሴ ዙሪያም ባሉ እንግዲህ ቀበሌዎች የገጠር ቀበሌዎች አብዛኛውን ስለመቆጣጠራቸው በራሳቸው የመገናኛ ዘዴ ወይም ደግሞ ሚዲያዎች በኩል በአክቲቪስቶችም በኩል እንግዲህ ሲናገሩ ተደምጠዋል። የትኛው ነው ትክክል የሚለውን ለጊዜው በእርግጠኝነት መናገር ባይቻልም የወልዲያ ከተማ መንግስት ኮሚኒኬሽን ቢሮ ወይም ጽህፈት ቤት ከተማዋ ሰላም እንደሆነችና በፌስቡክ የሚነገረው መረጃ ሀሰት ስለመሆኑ እንግዲህ በይፋ የፌስቡክ ፔጁ ላይ ገልጿል። እስካሁን ያለው ሁኔታ ግን በውጥረትና በውጊያ የተሞላ ስለመሆኑ ነው ለማወቅ የተቻለው። ለዕለቱ ይሆናሉ ያላቸው መረጃዎች እንግዲህ እነዚህ ናቸው። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። መልካም ምሽት ይሁንላችሁ።